ዛሬ ማለት ወይ አንተ ወይ እኔን አትጠራጠር። እኔ ነኝ የምትተፋው። ተኩሳ ና ተኩስ። ሉላ ወንድ አደረገች አይደል? ና ተኩስ ነው። ወንድ ነኝ። ይኸውልህ አይተኩስም ብለህ እኮ ነህ። ተሳስተሃል። ደረትህን ነው የምሰነጥቅ። አታስፈራራኝ። ተኩስ። ይኸው ፊት ለፊት ነው ያለው። ምን ሆነህ ነው? ዝና ሉላን በሞት ያሳንሳታል ብለው እንደምታስቡ? ጋሼ አንጥፌ ጨርሻለሁ። በቃ ተኛ አንተ፣ ደህና ደር። ጋሽን ይወዱኛል ማለት ነው። ወይኔ ታድዬ፣ ጋሽንማ ባል አድርጌ 16 ልጅ ወልጄለት 8ቱን በዚህ 8ቱን ደግሞ በዚህ አድርጌ በቃ ደስታ ብቻ። እንግዲህ ሞገስና ዝና በሽጉጥ እየተፋጠጡ ነው ማለት ነው። ሞገስም የልጅነት ፍቅሩን ስለተቀማ እንግዲህ ዛሬ ሞት ሽረቱን ይለይልናል እያለ ነው ማለት ነው። እንዳትጠጋኝ እያለ ሽጉጥ መዟል ማለት ነው። ዝና ላይ ያለበትን ቁጭት ለማውጣት ይመስለኛል። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬም ምሳሌ ክፍልን ይዤላችሁ መጥቻለሁ ማለት ነው። እንደምታዩት ሉላ እንግዲህ ከጠፋች ከሳምንታት በላይ ሆኗታል። አሁን ላይ እንግዲህ ከምትወደውና የልጅነት ጓደኛዋ ከሆነው ከሞገስ ጋር አብረው እየኖሩ ነው። ነገር ግን ወይ ከመኖርም ከአለመኖርም የሚቆጠር ህይወት ውስጥ ነው ያሉት። ምክንያቱም ውጭ መውጣት አይችሉም ሁለቱም። ዝናም እያፈላለጋቸው እንደሆነ ነው የምናውቀው ማለት ነው። ምክንያቱም ዝና እንግዲህ ከዚህ በፊት እንደዚህ ሞገስ ጋር ሄዳ በሞገስ እጅ ነጥቆ ስላወጣት ዛሬም እንግዲህ ከእጅ ነጥቆ ያወጣሻል በማለትም ሁለቱም ቤት ውስጥ ዘግተው እንደተቀመጡ ነው። ግን የመጨረሻ ዛሬ ላይ ሞገስ መውጣት አለብኝ፣ በቃ ይለይልናል፣ ከተያዝነው የምንያዝ በማለት እንውጣ፣ ንፋስ እንቀበል፣ እዚሁ ቤት ውስጥ ተቀምጬ እኔ ካልሰራው ከሰው ካልተገናኘው እንዴት ነው የምንኖረው? የሚመጣውን እንጋፈጥ፣ ስለዚህ መውጣት አለብን በማለትም ለሉላ ሲጠይቃት እንደነበረ፣ ሉላ ግን በጣም ፈርታለች እና ኧረ ይቅርብን፣ አንውጣተው፣ አይለቀንም፣ እያፈላለገን እንደሆነ ነው፣ እስካሁንም እየፈለገን ስለሆነ ይቅርብን፣ አንውጣ በማለት አስፈራራችው። ሞገስ ግን እሺ በቃ እኔ ልውጣ በማለት ብር ከቴሌ ለማውጣትም ወደ ውጭ ወጣ። ነገር ግን ዝና የሚኖርበትን አድራሻ አፈላልጎ ስላጣ ቀጥታ የባንክ አካውንቱን ከመሀሌት በመቀበል የት አካባቢ ብር ማውጣት እንደሚችል እና በዚህ ሰሞን የት አካባቢ ብር እንዳወጣ ከቴሌዎች ጋር በመነጋገር የብር የሚያወጣበትን አካባቢ በአካውንቱ ታውቋል ማለት ነው። በዚህ ጊዜ ለዝና ስለተነገረው ቀጥታ ዝና እዛው አካባቢ መጠበቅ ጀመረ። ሞገስም እንግዲህ የሚፈልገውን ብር ለማውጣት ወደዛ አካባቢ በሚሄድ ጊዜ ዝናን ያገኘዋል። በጣም እየተከታተለው እሱም ነቃና በመጨረሻም መሮጥ ጀመረ። ዝናም እንግዲህ ከመሀሌት አንድ ላይ እየሮጡ ሁለቱም እንግዲህ መሀሌት በጣም ደከመችው በመሀል። ነገር ግን ሞገስ ሩጦ ማምለጥ አልቻለም እና ዝና ደረሰበት። በዚህ ጊዜ ሁለቱም ተፋጠጡ። እንዳትጠጋኝ በማለት ሞገስ
አስፈራራ። እንግዲህ ዛሬ ይለይልናል፣ እኔን አንተ ወይ አንተ ትሞታለህ ወይ እኔ እሞታለሁ በማለትም ዝና ጉራውን ጀመረ። በዚህ ጊዜ ሞገስ አይ እኔ እተርፋለሁ አትጠራጠር በማለትም ሽጉጡን አውጥቶ ደቀነበት። ዝናም እንግዲህ ያው ጉራው አልበረድለትም እና ሽጉጡ ምንም አልፈራውም እና ናተወክስብኛ ናተወክስብኝ ሉላ ወንድ አረገችህ አይደለው ማለትም ሞገስ ላይ አሁንም መዛት ጀመረ። ተው እንዳትጠጋኝ እያለ ሞገስም ወደ ኋላ እየሸሸ ሲሄድ ሽጉጥም ይዘህ ትሸሸኛለህ ወይ በማለት አሁንም ደረቱን ከፍቶ ናተወክስብኝ እኔ በሞት ሉላን አላሳነሳትም በማለትም እሱም ደረቱን ከፍቶ ሰጠው። ነገር ግን ሞገስ በጣም ፈራ። እየፈራም እያለ መሀሊትም እባክህ ተው ና ዝና ይቅርብክ ይተወክስብሃል ይገልሃል በማለትም እጁን እየሳበች ስታስቸግረው በዚህ ጊዜ ሞገስ ሩጦ አመለጠ። ዝናም እንግዲህ የእሱን መሮጥ አይቶ ከዛ እሱን መከተል ጀመረ። በዚህ ጊዜ ግን ሉላ ልቧ የነገራት ነገር ነበረ። ቀጥታ ወደ ሞገስ ነበር የደወለችው። እንዴት ነክ የት ነክ በማለት ስጠይቀው መጣው ምን ሆነሽ ነው ሲላት እኔ እንጃ በጣም ፈርቻለሁ ና ቶሎ ስትለው እሺ እመጣለሁ ምን ፈልገሻል ግን ምን ይዤልሽ ልምጣ ሲላት እኔ አንተን ብቻ ነው የምፈልገው ምንም ይዘህልኝ እንዳመጣ አለችው። እንዴ የሰማሽው ነገር አለ እንዴ ምን ነው ፈራሽ ሲላት አዎ እኔ በጣም ልቤ ፍርሃት እያለኝ ነው ብቻ ናልኝ አለችው። እሱም እንግዲህ እሺ በማለትም ቀጥታ እየሮጠ ተደብቆ አሁንም በድጋሚ ደወለላት። ወደ ዳጣ ነው የደወለው። ወደ ዳጣ ደወለና ብሞት እንግዲህ ዝና እየተከታተለኝ ስለሆነ ዝና ነው የሚገለኝና በጣም ችግር ውስጥ ነው ያለሁበትም አካባቢ ዝና አውቆታልና ቶሎ ድረሱልኝ በማለትም ቀጥታ ወደ ዳጣ ነበር የደወለው። ዳጣም እንግዲህ በቃ ፖሊስ ይዘን እንመጣለን ባለህበት ተረጋጋ እያለችም እሱንም ማረጋጋት ጀመረች። ትንሽ ከቆዩም አሁንም በሩጫ አምልጧቸው ልክ ትንሽ እንደተራመደ ብሩክ ደወለ ወደሱ። ብሩኬም እንግዲህ ጓደኛዬ ይቅርታ ልጠይቅህ ነው የደወልኩት እኔ በጣም አስከፍቼሃለሁ በማለትም ሞገስን ይቅርታ ጠየቀው። ነገር ግን ሞገስ ጓደኛ ያደለክ ምንም አይደለም ካንተ ግን መገናኘት ባልፈልግም ይቅርታህን እቀበላለሁ ይቅርታ አድርጌልሃለሁ ሲለው እባክህ እንገናኝ እኔ እንቅልፍ ነስቶኛል ያንተ ነገር በማለትም ጠየቀው። እሱም እባክህ ከኔ የበለጠ ብዙ ውለታ የዋሉልህ ሰዎች አሉ በማለትም ነገረው። ማን ነው እባክህ እኔ ካንተ አይብስም ሲለው ሰራተኛህ እንኳን ለአንተ ልጅ ለመታከም ስትል ድንግልናዋን እንድትሸጥ ነበር በማለትም ሳያብራራለትም ወደ ሌላ ጨዋታው ጀመረ። ብሩክም ማናት እንዴት በማለትም በሚጠየቅ ጊዜ ዳጣም እኮ በጣም ብዙ ውለታ ውላለሃለች አንተ ሪፖርት ልትሳፈር ስል የማሳገጃ ወረቀት ይዛ ማለት እየሄደች እያለ ዳጣ ነግራኝ ነው እሷንም ማስቆም የቻልኩት በማለትም ስለዚህ ዳጣም ባለውለታ ናት በማለት ለብሩኬ ነገረው። በዚህም ጊዜ ብሩኬ እሺ ሞገስ ይቅርታ ካረክልኝ እስኪ እንገናኛ እንዴ ሉላም ያለችበትን ቦታ ልገናኛት አስታውቅ አገናኘን ሲለው በቃ ሰሞኑን እንገናኛለን አሁን ግን አይቻልም በማለትም ለብሩኬ መልስ ሰጠው። አንድ ላይ ብንሆን ይሻለናል ዝና እየፈለገ ስለሆነ ራስህን ጠብቅ ሲለው አንተም ራስህን ጠብቅ አዎ እያፈላለገን ነውና ራሳችንን ጠብቅ ባለንበት መገናኘቱ ትርጉም የለውም በማለትም ሞገስ ስልኩን ዘጋው። በጣም ነው የሚያሳዝነው። ብሩኬ ግን የሞገስ ነገር እንቅልፍ ነስቶታል። ምክንያቱም ከዚህ በፊት ሉላ እጁ ላይ የገባችዋን ሉላ ለልጁ ሲል አስወጥቶ ለዝና ስለሰጠ ዛሬም ሞገስ ዛሬም ያስወጣብኛል፣ ዛሬም ይሄ ነገር ይገጥመኛል፣ ዛሬም ሉላ ከእጄ ትወጣለች በማለት በጣም ስጋት ላይ ነበርና በዚህ ምክንያት ከብሩኬ የድሮ ፍቅራቸው ሊመልሰው አልቻለም። ምክንያቱም የሉላ ነገር በጣም ውስጡ አቆስሎታልና ሉላ ያለችበት ሁኔታ በጣም ልቡ ሰብሮታልና ዛሬም ተመልሳ ወደ ዝና ትሄዳለች፣ ዛሬም ልቧ ይሰበራል፣ ዛሬም ታዝናለች በማለትም የሉላ ነገር እንቅልፍ ስለነሳው እንግዲህ ሉላ
ከዛሬ ጀምረሽ የዝናን ነገር አስተካኪ ሲላት ፖሊስ እናስይዘው እንዴ ስትለው ፖሊስ እኮ ቢመጣ ለሱ እንጂ ለእኔ አይደለም፣ ምክንያቱም ህጋዊ ሚስቱ ነሽና አንቺ በማለት ለሉላ መልስ ሰጣት። እንግዲህ ውድ ቤተሰቦቼ ዝና እንግዲህ ሉላን አግኝቶ ይቀማው ይሆን ወይስ ሉላና ሞገስ ከሀገር ይወጡ ይሆን የሚለውን በቀጣይ ክፍል ይዘንላችሁ እንቀርባለን። ለዛሬ የነበረን ቪዲዮ ይሄ መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁ በሰላምና ጤና ዝጅ እመኝላችኋለሁ። እናንተም ቪዲዮውን ላይክ እና ሼር በማድረግ እንዲሁም ሰብስክራይብ እያደረጋችሁ እኔን ማበረታቱኝ፣ ሀሳብና አስተያየታችሁን ደግሞ በኮመንት እጠብቃለሁ ማለት ነው። ሰላም ሁኑልኝ፣ ሀገራችንም ሰላም ያድርግልን። ባይ ባይ እላችኋለሁ።